እማዬ ኧረ በእናትሽ የሆነ ነገር በይኝ እማዬ እማዬ እንዴ ምንድን ነው ምን ሆናችሁ ነው ሀቦ ያደርጋችሁ እንዴ ሰው መተኛት አይችልም እንዴ እንኳን ደሰለሽ ምን ተገኘ ደላላው ሰራተኛ አገኘልን የእውነትን ነው ባብዬ የእውነቴን ነው ስሙ ውይ ተመስገን የእውነት በጣም ደስ ይላል ባለቤቴ ነች እሺ ጽናት ሰናይት እንግዲህ ባለቤቴ ነፍሰ ጡር ናት በደንብ ትንከባከቢልኝ አራት አስብ በደንብ አድርጌ ነው የምንከባከባት ወይኔ ሮማን በጭራሽ እኔ ይሄን ህይወት አመኘ መኖር አልችልም እማዬ እባክሽ ይሄ ጊዜ እኮ እንደሚያልፍ እኔም አንቺን በደንብ እናውቃለን ቁልፍ ራስታክ እባክሽ ጽናት እስኪው አንዴ ብቻ ላውራሽ አልገባኝም ምን ፈልገን የመጣው ግን የሆነ ምክንያት ፈጥረን ወደዛ ቤት መሄድ ይኖርብናል ምን ይመስልሻል ግን ጽናት እወቂው እኔ ሁሌም እወድሻለሁ ይሄ ደግሞ መቼም የማይቀየር ስሜቴ ነው ደህና ዋል አንተ ግን በዚህ ደቂቃ እንደዚህ ተቀይረህ የመጣው ምን ሆነ ነው ማንና አግኝተህ የተመለስከው ዝም ብዬ ነው ማዬ ምንም አልሆንኩም ወንድሜ የሆነ ነገርማ ሆናል ምንድነው እሱ ወንድሜ ጽናት ናፍቃለች አይደል ምንድነው የምታወሪው ጥያቄ እኮ ነው ወንድሜ ጥያቄ በቃ መልስልኝ አዎ በጣም ናፍቃኛለች ቆይ ግን ያልገባኝ ነገር እንዴት ነው ለሱ ያለ ነገር እስካሁን ድረስ ሊለወጥ ያልቻለው እኛ አንተውን ግን እኮ አንተን በጣም በድለሃለች የኔ ፍቅር ይሄን ሁሉ ነገር ያደረኩት ግን ስለምወድ ነው እሺ እኔ ቆንጆ እኔ እወድሻለሁ
እኔ ምንም እያመንኩ አይደለም። ህልም እየመሰለኝ ነው። ምንም ህልም አይደለም የኔ ቆንጆ፣ ሁሉም ነገር እውነት ነው። ነገሮች በዚህ ፍጥነት ይቀየራሉ ብዬ አላሰብኩም ነበር። ጉዳይ አስፈጻሚ ማን ሆነና? እሱስ ልክ ነህ። ጉዳይ አስፈጻሚ የሚቻል አይነት ሰው አልነበር። አልተሳሳትሽም ቆንጆ። ይገርማል። የእንቅልፍ መድኃኒት ለመስጠት መወሰናችን ትክክለኛ ውሳኔ ነበር። ታዲያ እንዴ እሱ ባይኖር ኖሮማ እንደዚህ ተረጋግተን ልንተኛ አንችልም ነበር። ግን ጽናት ምስኪን ነገር ናት። አዎ ክፋት እንኳን የለባትም። ተው እንጂ። እኔ የምለው ግን አሁንም ትወዳታለህ? አይ ሰኒ፣ አሁንም እንደምወዳት ታስቢያለሽ እንዴ? ላላስበው አልችልም። ምክንያቱም አንተ ስለሷ አውርተህ አታውቅም። አይምሰልሽ ሰኒ፣ እኔ እሷ ፍቅር ይወጣልኝ በረሃ ለበረሃ ለእሷ ብዬ ስንከራተት እሷ ሌላ ያገባሽ ጊዜ ነው ሁሉም ነገር ይበቃኝ። ወንዶች ቂመኞች ናችሁ በጣም። ያደረግኩት ነገር አይገባትም ትያለሽ? አይ ባቢ፣ እኔ የማውቀው አንተ ለእኔ እንደምትገባኝ ብቻ ነው። ስለሌላው ማውራትም ማወቅም አልፈልግም። እሺ እኔ ቆንጆ፣ እኔ የምለው በቃ አንተ ከእሷ ጋር ፍቅር እየተጫወትክ ጊዜያችን ልንገድል ነው ማለት ነው? ትንሽ ጊዜ ብቻ እኮ ነው። በጣም እኮ ነው የሚያስጠላው። እሱን ተነጋግረን ተስማምተንበታል አይደል? የምን ወደኋላ ነው? እሺ መቻል ነው እንግዲህ። እያረሩ ጸጥ። ትንሽ ጊዜ ነው አልኩሽ እኮ። አምናለሁ ባቢ፣ እወድሻለሁ። እኔ ደግሞ በጣም አፈቅራለሁ።
ታስታውሻለሽ ግን የዛን ጊዜ መጀመሪያ የተገናኘን ቀን እናሳ እንዴት እረሳለሁ? ከነዛ ሰዎች ባታስጤኝ ኖሮ እኮ አሁን ላይ በህይወት አልኖርም ነበር። ግን ከዚህ በኋላ ከጎኔ ማጣት አልፈልግም። እኔ ያን ጊዜ በደስታ አሁን ላይ ማሳለፍ ነው ፈልገው። እሺ
ድምጻችን እንቀንስ። የሚፈጠረው ነገር ይታወቅ። ምን ይፈጠራል? ለተብላለች ብዙ እኔ እንጃ። በአንድ ጊዜ እንደዚህ መዳፈር ጥሩ አይመስለኝም። አትፍሪ እባክሽ የኔ ቆንጆ። እሺ አልፈራም የኔ ንጉስ። እሺ ንግስቲቷ፣ ይህን ያህል አቀባበል ካደረኩልሽ አይበቃሽም? አሁን ብሄድ ምን ይመስልሻል? አይ ትንሽ ቆይ። አይ የኔ ቆንጆ ልጅ፣ እሳቱ በጣም ሄደ። እዚሁ ቀርተን እንዳንዋረድ። ኧረ እንዋረድም ባብዬ፣ ትንሽ ሰዓት ብቻ። ለምን በቃ በግልጽ አትነግሪያትም? ምኑ? እያለ እኔ መኖር እንደማች ጉረኛ። ከልቤ ነው። ባንተ ያምራል። አንተ በላት። ቆይ ማላደርገው መስሎሽ ነው? የጊዜ ጉዳይ ነው እንጂ አደርገዋለሁ። እሱን ጊዜው ሲደርስ እናያለን። ሩቅ መስሎሽ ነው? ሁሉም ነገር በቅርብ ነው። ተስፋ አደርጋለሁ። የኔ ውድ አሁን ልሂድ በቃ። እሺ። ደበረሽ እንዴ? ቢደብረኝ ምን አማራጭ አለኝ ብለህ ነው ባባ? አታከብጂ እባክሽ። አዝናለሁ ጽ አንቺም ልክ እንደዚሁ ነበር እኔ ላይ በደል የፈጸምሽው። ለአንቺ ስል በረሃ ለበረሃ ስንከራተት፣ አንቺ ግን ከኔ ውጭ አግብተሽ ጠበቅሽ። ጽኑ፣ የአንቺ ፍቅር ይዛኔ ነበር ወጣል። እንደዚህ ማለት ነበር። ጽኑ ፈልጌው ነበር። ያን ሁሉ ስቃይ ለአንቺ ነበር የከፈልኩት። አንቺ ግን ማይሆን ዜና አሰማሽ። ከአንቺ ውጭ ሌላ እንዳስብ ያደረግሽ አዝናለሁ። ራሴን በጣም ነው እያመመኝ ያለው። ምን አይነት ራስ ምታት ነው? እንደዚህ አይነት ራስ ምታት አይቻልም።
ምንድን ነው? ምናልባት የእርግዝና ስሜት ይሆን እንዴ? እርግዝና ከመቼ ወዲህ ነው ደግሞ ራስ የሚያመው? ወጥቼ ትኩስ ነገር አብይልኝ ልበላት መሰለኝ። እርግጠኛ ነኝ ትነሳለች። የሆነ ትኩስ ነገር ታዘጋጅልኝና ልሞክረው። ካልሆነ ምችል አይመስለኝም ዛሬ። እንዴት አደርሽ ሰኒ? ደህና አደርሽ ጽንዬ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ነው መኝታው? ተመቸሽ? ውይ ጽናቴ በጣም ነው የተመቸኝ። እንደውም እንደዚህ ራሱ ተመችቶኝ አያውቅም። ውይ ደስ ይላል። እንኳን ተመቸሽ ሰኒዬ። ምን ነው አንቺስ? ሻሽ አስተሳሰርሽ በሰላም ነው? ብታይ ራሴን በጣም አሞኛል። እስኪ የሆነ ነገር አፊልኝ፣ ትኩስ ነገር። እሺ ጽንዬ፣ ግን ምን ሆነሽ ነው? እኔም አልገባኝም። ከእንቅልፌ ስነሳ ጭንቅላቴን ወጣጥሮኛል። አይዞሽ፣ እኔ ቆንጆ ነገር አፈላልሻለሁ። በአንዴ ነው የሚፈውስሽ። ደስ ይለኛል። ብቻ ቶሎ ይድረስ። አታስቢ፣ አሁን ነው የሚደርሰው። እሺ ሰኒዬ። እኔ የምልሽ ጽናት፣ ወይ ባለቤትሽ አልተነሳም? ማለቴ ጋሼ? አዎ አልተነሳም። ዛሬ በጣም አረፈደ። ሌላ ጊዜ እኮ በጊዜ ነበር እንደው የሚነሳው። ውይ ምናልባት እንግዲህ ደክሞት ይሆናል። ልክ ነሽ፣ ሊሆን ይችላል። ወይ ትንሽ ይረፍና እኔ ራሴ እቀሰቅሰዋለሁ። አረ ለምን አቀስቅሹ፣ በደንብ ይረፍ። ማለቴ ቁርስ አልደረሰም፣ ሲደርስ ብንቀሰቅሰው ይሻላል። እሱስ ልክ ነሽ። እሺ እንደዛ ይሻላል። በቃ አፍልቼ ላምጣልሽ። እሺ በቃ የኔ ፍቅር፣ ለእኔ አቀባበል ለማድረግ እኮ ነው ሁሉ ላይ ለፋው። የኔ ልጅ ምንድን ነው? አተኛም እንዴ? ማያውን የተነሳሁት ተኝቼ ነበር። ማንን ነው የምትዋሸው? የኔ ልጅ እኔን ወይስ ራስህን? እንዴ እንደዚህ መሆን እኮ አያዋጣም። በሽታ ላይም እኮ መውደቅ አለ። ቁጭ ብለህ እኮ ነው የማየህ። አታስቢ፣ ምንም አልሆንም። ምን ማለት ነው አታስቢ ማለት? እንዴት አላስብም? እያሱ እናትህ እኮ ነኝ። ያንተ ነገር ያስጨንቀኛል። አውቃለሁ ማየ፣ እኔ ጉዳይ እንደሚያስጨንቅሽ፣ ግን ደግሞ በዚህ ሰዓት እንዲህ መሆን ነው ለእኔ ሰላም የሚሰጠኝ። እንዴት አይነት ነገር ነው? እንቅልፍ አጥቶ ማደር ነው ለአንተ ሰላም የሚሰጠህ? አዎ ማየ፣ በዚህ ሰዓት እሱ ነው ሰላም የሚሰጠኝ። ጉድ እኮ ነው ማየ። ብዙ ባትገረሚ ጥሩ ነው። ምንም የሚገርም ነገር የለውም። ጭራሽ አትገረሚ። ከዚህ በላይ ምን የሚያስገርም ነገር አለ? ስለ ጽናት ነው አይደል የምታስበው? ምንም አትጠይቂም ማየ። ታዲያ እንዴት ነው የምንዛለቀው በዚህ ሁኔታ? ምግብ አትበላ፣ ማውራት አትፈልግ። እንዴት ነው የሚሻለው? ምንድን ነው የሚሻለው? ዝምታ። ለጊዜው ዝምታ ብቻ ነው የሚያስፈልገው። እሺ እንዳልክ።
ጨርሻለሁ ጽናቴ። እሺ አመሰግናለሁ። አሁን ቀለል ይልሻል ተስፋ አደርጋለሁ። እንዴት ነው አንቺ ግን ቤቱን እንዴት አየሽው? እየለመድሽ ነው? አዎ ጽናቴ፣ ምንም የሚያስቸግር ነገር የለም። የምትፈልጊው ነገር ካለ ምንም ሳትሳቀቂ ንገሪኝ። እሺ እጠይቅሻለሁ። አንቺም ደስ ያለሽ ቀለል ያልሽ ሰው ነሽ። አመሰግናለሁ። ወደድሽው? ቆንጆ ነው። እሰይ ጽንዬ፣ እንኳን ወደድሽው። እንግዲህ አሁን ቀለል ይለኛል ብዬ አስባለሁ። በደንብ ነው የሚቀልሽ ጽንዬ። ሌላ እንዳደረግልሽ የምትፈልጊው ነገር አለ? አይ ምንም የለም። በጣም አመሰግናለሁ። በቃ እሱን ጨርሽና ጥሪኝ፣ እደግምሻለሁ። ይሄ ምንም አይስተካከልም አይደል? እንዴት ቢደረግ ይስተካከላል? አይ ሮማን፣ መጨረሻች እንደዚህ ይሁን፣ መጨረሻችን እንደዚህ ይሁን። የሰው ዕቃ እየጠበቃችሁ ኑሩ እንባል? ዕቃ ጠባቂ እንሁን? እማዬ ተማሪ እባክሽ፣ ይሄን እንኳን ያላገኘ ስንት አለ። አንተ ደግሞ ማማራርና መሰላቸት አታውቅም እንዴ? ያው ነው እባክሽ እማዬ። ያውም አይደለም። እሺ ይሁንልሽ እማዬ። እርግጠኛ ነኝ የጽናት ናፍቆት ነው አይደል እንቅልፍ እየነሳ ያለው። ምንድን ነው የምታወሪው? ምን ነው ተሳሳትኩ? አልተሳሳትሽም፣ ልክ ነሽ። የጽናት ናፍቆት ነው እንዲህ ያደርገኛለሁ። ወይ ለምን ይቅርታ እንድታደርግልህ አትጠይቃትም? አሁን የራሷን ህይወት ጀምራለች። ለእኔ ከዚህ በኋላ እድል ልትሰጠኝ አትችልም። ምን ይታወቃል፣ ልትሰጥ ትችላለች። ሀይ እማዬ፣ ነገሩ እንኳን እንደሚታሰበው ቀላል አይደለም። አንተ ካቀለልከው ይቀላል፣ አታስብ። እኔ የምለው እማዬ፣ ቆይ እንዴት እንደዚህ ልታስብ ይቻልሽ? እኔ እስከማውቀው ድረስ ጽናትን በጣም የምጠይ አይነት ሰው ነሽ እንጂ እኔ እና እሷ በፍቅር እንድንኖር አትፈልጊም። አቤት፣ ከልብሽ ከሆነ ደስ ይላል እማዬ። እንግዲህ ሁሉ ነገር ከአንተ ሰላምና ጤና አይበልጥም። እድል ከሰጠችህ እንግዲህ ድጋሚ ሞክር። በእውነት እማዬ፣ አንቺ የምታወሪው ከልብሽ ከሆነና ባለፈው ያሰብሽውን በቀል የምታውቀኝ ከሆነ እኔም ደስታዬ ከዚህ ይጀምራል። አረ ከልቤ ነው። እሺ እማዬ፣ ከልቤ ነው ልጄ። እኔ አንተ እንደዚህ ሆነ ማየት አልፈልግም። እንደምንም ብለህ በፍቅር ቅረባት። ይሄውልህ ልጄ፣ ምን መሰለህ፣ እንደምንም ብለህ ጽናትን ከባቢ ፈልቀቀህ የራስህ ማድረግ አለብህ። አደርገዋለሁ እማዬ።
ጽናት አሁንም ወደፊትም የኔ ብቻ ነች። ምን አይነት ራስ ምታት ነው? ሰናይት ሰናይት፣ አቤት ጠራሽኝ እንዴ? ራሴን እኮ ምንም ሊሻለኝ አልቻለም። ታዲያ ወይ ቡና ነገር ላፍላልሽ ይሆን እንዴ? አይ ቡና እንኳን ይቅርብኝ ከዚህ በኋላ። እሺ እና ምን ላርግልሽ? በቃ ላይ ውጭና እኛ መኝታ ቤት ማስታገሻ አምጪልኝ። በዛም ደግሞ ባቢን ቀስቅሽው። ስራ የሚሄድበት ሰዓት እራሱ በጣም እየሄደበት ነው። ልቀስቅሰው ታዲያ? እኔ የምለው ቁርስ አልደረሰልሽም? አዎ ደርሶልኛል። ስለዚህ በቃ ችግር የለውም ሂጂና ቀስቅሽው። እሺ ጽናት፣ ምን አይነት ራስ ምታት ነው? እንደዚህ ራሴን አሞኝ አያውቅም። ወይኔ እናቴ። ባቢ አጀሪት ጭራሽ ብለሽ መኝታ ቢገባሽ። ምን ነው ደበረ እንዴ? ለምን ይደብረኛል የኔ ቆንጆ? ቆይ እንዴት እዚህ ገባሽ? ጽናትስ አለች እባክህ። የእንቅልፉ መድኃኒት ደህና አድርጎ ቀልዶባታል። እንዴት? ራሴን ልሞት ነው የምትለው። ትኩስም ነገር ሰጥቷት ሊያሽላት አልቻለም። ከመኝታ ቤት እኮ ማስታገሻ ይዘሽልኝ ብላኝ ነው። መሳቢያ ውስጥ አለልሽ። እኔ የምለው ሰዓቱን ግን አይተዋል? ስራ ገባም እንዴ? አረ ገባ ነበር፣ ግን ያው እድሜ ላንቺ ማለት። እድሜ ላንቺ ማለት ታውቂዋለሽ እባክሽ። ተው እንጂ የገዛ ክፍሌ አንተ አይደለ እንዲያንኳኩቶ የመጣው? ኧረ ነው ነው። ምን ሆና ናጣችሁ እንዴ? ሊያት መሰለኝ ቀባችሁ እኮ።
ቆይ ግን እባክህ መድኃኒቱ ሰጫት መለስ አይሻልም? ትሰጫታለሽ። ምን ሆነሽ ነው? በእናትህ በጣም እኮ ነው የማማት። ትንሽ ቆይተሽ ትሄጃለሽ። እሺ ቆይ ሰጫት ልመለስ። ለምን ሻት? ምን ሆነሽ ነው? ቆይ እንጂ ሰጫት ልመለስ። ትሄጃለሽ እንዴ? አሰሚኝም